የክርስቲያኖ ሮናልዶ የማህበራዊ ትስስር ገጽ ልጥፎች ብዙ እያነጋገረ ይገኛል። ብዙም እያስባለ ይገኛል። እንግዲህ the chapter is over ሲል በማህበራዊ ትስስር ገጹ ላይ እንግዲህ ይፋ ያደረገው ወይም ደግሞ የለጠፈው ልጥፍ ካፕሽኑ ወይም ጽሁፉ ያንን ነገር ያመላክታልና ቻፕተር ማለት ያው ምዕራፉ ተዘግቷል ነው እያለ ያለው። ምዕራፉ ግን የአልናስር አጠቃላይ እግር ኳስ ክለቡን ምዕራፍ ነው ወይስ ደግሞ የዚህ ነው የውድድር ዘመን ምዕራፍ የሚለው በግራም በቀኝ ማሳብ እየተሰነዘረበት ይገኛል። እንግዲህ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይሄ ፖርቹጋላዊ ኮከብ በሄደበት ሊግ ተጽዕኖ ፈጣሪ ነው። የስፖርት ሰው ብቻም አይደለም፣ በዓለማችን ላይ ከታዩ በጣም ትልቅ ተጽዕኖ ፈጣሪ ግለሰቦች መካከል አንዱ ነው። የሳውዲ እግር ኳስ ላይም ባለፉት 2 ዓመታት ላይ ሰራውን ነገር ግልጽ በሆነ መልኩ አመላካሽ ነጥቦች ናቸው። እሱ ወደ ሳውዲ ካቀና በኋላ እዚህ ሊግ ላይም እግር ኳስ መጫወት እንደሚቻል አመላካሽ ነጥቦች ማለትም የተለያዩ በርካታ እግር ኳስ ተጫዋቾች ሳዲዮ ማኔን ጨምሮ ኔይማር ጁኒየር፣ ሌሎች በርካታ ካሪም ቤንዜማን ጨምሮ እስከ ቅርብ ጊዜ እንደነ ፒየር-ኤመሪክ ኦባሜያንግ አይነት ተጫዋቾችም ሳይቀር ወደ ሳውዲ እንዲያቀኑ በማድረግ ላይ አሻራው ከፍተኛ ነው። የሀገሪቱ ስፖርት እንዲያድግ፣ እይታ እንዲኖረው፣ ትኩረት እንዲኖረው፣ ተቀባይነት እንዲኖረው በአጠቃላይ በማህበራዊ ትስስር ገጾች ላይም ትኩረት ሽፋን እንዲያገኝ የሳውዲ ሊግ አስተዋጽኦ ከፍተኛ የነበረ ተጫዋች ነው ፖርቹጋል የኮከብ ክርስቲያኖ ሮናልዶ። ታዲያ ወደ ዘመኑ ትላንትና ተጠናቋል። 2-1 እየመሩ 3-2 ተሸንፏል። እንግዲህ አልፋቴህ በተባለው ቡድን ማለት ነው የሳውዲ ፕሮ ሊግ የመጨረሻ ሳምንት ጨዋታዎች ናቸው። የክርስቲያኖ ሮናልዶ ቡድን እንግዲህ 3 ደረጃን ይዞ አጠናቋል። እንግዲህ ያው CR7 ሁለተኛ ዓመቱ ላይ ነው የሚገኘው። በመጣበት ዓመትም ዋንጫው ማሳካት አልቻለም። ዘንድሮም ዋንጫው ማሳካት አልቻለም። ግን የግል ክብሮቹ እንደተጠበቁ ናቸው። ዘንድሮም ይሄ የወርቅ ኳሱን ወይም ደግሞ በሳውዲ ፕሮ ሊግ ከፍተኛ ጎል አስቆጣሪ ሆነው የወርቅ ታኬታውን ወይም የወርቅ ጫማውን መውሰድ የቻለበት አጋጣሚ ተፈጥሯልና ባክ ቱ ባክ ነው በነገራችን ላይ። አምናም ዘንድሮም ይሄን ነገር ማሳካት ችሏል። ጎልደን ቡት ወይም ደግሞ የወርቅ ኳሱን አምናም ዘንድሮም ማሳካት ችሏል። 800 የክለብ ጎሎች አሉት። ይሄም ከየትኛውም ተጫዋች አድርጎት የሚያውቀው ጉዳይ አይደለም። 936 ጠቅላላ ጎሎች አሉት እንደ ፕሮፌሽናል ተጫዋች ማለት ነው። ያንን ደግሞ 1000 ማድረስ ግቡ እንደሆነ ቀደም ብሎ መናገሩ የሚታወቅ ጉዳይ ነው። ከጃኒ ኢንፋንቲኖ ጋር በተያያዘ የዓለም አቀፉ የእግር ኳስ አወዳዳሪ አካል የፊፋ ፕሬዚዳንት የሆኑት የጣሊያናዊ መላጣው ግለሰብ ከዚህ በፊት የተናገሩት ነገር እንደነበር ይታወቃል። የፊፋ የክለቦች የዓለም ዋንጫ ዘንድሮ በ4 ዓመት አንዴ ነው የሚመጣው። ዘንድሮ ለየት ባለ መልኩ የተለየ የጨዋታ ቅርጽን ይዞ 32 ቡድኖች ይካፈሉበታልና ሊዮኔል ሜሲ እንደሚሳተፍ ይታወቃል ከኢንተር ማያሚ ጋር። አልናስር ግን ለክለቦች የዓለም ዋንጫ አላለፈም። ስለዚህ ክርስቲያኖ ሮናልዶ አይሳተፍም ማለት ነው። ግን ክርስቲያኖ ሮናልዶ የሚሳተፍበት መንገድ ለመዘርጋት ጥረት እያደረግን እንገኛለን ብሏል። ይህ ማለት መቼስ ብቻውን አይደለም የሚጫወተው በክለብ ታቅፎ ነውና የትኛውን ክለብ ሊያቀና ይችላል፣ አልናስር ይለቃል ማለት ነው የሚል ሀሳቦች ሲሰነዘሩ መቆየታቸው አይዘነጋም። ትላንትና ደግሞ የክርስቲያኖ ሮናልዶ የማህበራዊ ትስስር ገጽ ልጥፍ this chapter is over still being written grateful to all ሚል ጽሁፍ አስፍሮ የለጠፈው ልጥፍ ደግሞ በስፋት ይሄ ነገር መሬት የወረደ ነው፣ እውነትም ክለቡ ሊለቅ የሚችልበት እድል ሰፊ ነው ማለት ነው ተብሎ ሀሳብ እንዲሰጥበት እያስገደደ ይገኛል። ክርስቲያኖ ሮናልዶ እውነት ቀጣይ ማረፊያው የት ይሆናል? ቻፕተር is closed ያለው ምዕራፉ የአልናስር ነው ወይስ ደግሞ የዚህን የውድድር ዘመን ብቻ የሚሉት ጉዳዮች የክረምት የዝውውር መስኮት ምላሽ የሚሰጥበት ይሆናል። ከዛ ውጪ ዶን ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ሆኖ በይፋ መሾማቸው የሚታወቅ ጉዳይ ነው። ባሳለፍነው እሁድ ሪዮ ዴ ጄኔሮ ከተመዋል ወይም ደርሰዋል። የ5 ጊዜ እንግዲህ የዓለም ዋንጫ አሸናፊዋን ሀገር ብራዚልን ስኬት ታሪክ እንግዲህ ከ260 ሚሊዮን በላይ ህዝቦች ነው ያሉት በብራዚል። አብዛኛው 85% የሚሆነው ኳስ ተጫዋች ነውና ኳስ እንደ ባህል እንደ ቋንቋ የሚነገርበት ሀገር ላይ በተለይ ከ2002 በኋላ ከዓለም ዋንጫ ጋር ያልታረቀች ሀገር ሆና ርቃለች። ከዓመታትን በላይ አልፏታል። ያን ነገር እንግዲህ ለማቅረብ ትልቅ አስተዋጽኦ ያበረክታሉ ተብሎ ታምኖባቸዋል። እንግዲህ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን እንደተረከቡ ይታወቃልና ለመጀመሪያ ጊዜ እንግዲህ ጥሪ ያደረጉላቸውን ተጫዋቾች ስም ዝርዝር ይፋ አድርጓል። በዚህ መሰረት እንግዲህ ካሴሚሮ፣ አንቶኒና አንድሬ ሳንቶስ በድጋሚ ጥሪ ቀርቦላቸዋል። የካሴሚሮ ግን ለየት ያደርገዋል። የ33 ዓመቱ እንግዲህ ብራዚላዊ አማካይ መስመር ተጫዋች ካሴሚሮ በተለይ ወደ ማንቸስተር ዩናይትድ ካቀናም በኋላ ይበልጥ ለሀገሩን መወከል የቻለበት አጋጣሚ አልተፈጠረም ነበር። ያ ደግሞ በዋናነት በተለይ በ2002 የኳታር ዓለም ዋንጫ ላይ ሀገሩንም በአምበልነት ሲመራ የነበረ ተጫዋች ነው ካሴሚሮ። ከዛ በኋላ ቲቴ እስኪሰናበቱ ድረስ ከዛ በኋላም ዶሪቫል ጁኒየር ከመጡ በኋላ ለዚህ ተጫዋች ለካሴሚሮ ማለት ነው ጥሪ ማቅረብን ተቆጥቧል እና 1 ዓመት ገደማ ከብሔራዊ ቡድኑ ርቆ ነበረ ካሴሚሮ። በካርሎ አንቸሎቲ ግን ዳግም ጥሪ ቀርቦለታል። ሁለቱ ያላቸው ቅርርብ ይታወቃል። ቀረቤታም በፐርሰናሊም ሊሆን ይችላል፣ በግል የሜዳ ላይም ቀረቤታ አላቸው። የካርሎ አንቸሎቲ ሜዳ ላይ እንዲሰራ የሚፈልገውን ነገር ካሴሚሮ በደንብ ጠንቅቆ ያውቃል። ያን ነገርም በማድሪድ በተደጋጋሚ በተለይ የሶስትዮሽ ጥምረታቸው ላይ ከክሮስና ከሞድሪች ጋር በተያዘ ካሴሚሮ ለሰከንድ ቤንች የማይደረግ ተጫዋች ነበር በካርሎ አንቸሎቲ ጊዜ ማለት ነውና በተለይ ክለቡንም ሲለቅ በጣም ካዘኑ ግለሰቦች መካከል
ካርሎ አንቸሎቲ አንዱ እንደነበር የሚታወቅ ጉዳይ ነው። ስለዚህ በድጋሚ ጥሪ ያቀርበውለታል ማለት ነው። ከዛ ውጪ የፊት መስመር ተጫዋቹ ኔይማር ጁኒየር አሁንም ቢሆን ከጉዳት ጋር በተያያዘ በጣም እየታገለ የሚገኝ ተጫዋች ነው። በወጥነት ባለው መልኩ ጥሩ አቁሙን ማግኘት የቻለ ተጫዋች አይደለም። አሁንም ቢሆን ምንም አልሂላልም ለቆ እንግዲህ ሳንቶስን ቢቀላቀለ ማለት ነውና ጥሪ ያልቀረበለት ሌላው ተጫዋች ሆኗል ማለት ነው። በአጠቃላይ የጥሪ የቀረበላቸውን ተጫዋቾች ለመልከት ያለው በግብ ጠባቂ በኩል አሊሰን ቤንቶና ሁጎ ሶሳ ናቸው ጥሪ የቀረበላቸው። በተከላካይ መስመር ላይ አሌሳንድሮ ሪቤሮ፣ ሉካስ ቤራልዶ የፒኤስጂ ተከላካይ፣ ከዛ ውጪ ካርሎስ አጉስቶ ከኢንተር ሚላን፣ ዳኒሎ ኦርቲዝ፣ ማርኪኒዮስ የፒኤስጂ እንዲሁም ቫንደርሰን እና ዌስሊ ናቸው ጥሪ የቀረበላቸው። በአማካይ መስመር ላይ የፉላሙ አንድሪያስ ፔሬራን ጨምሮ የቼልሲ ንብረት የሆነው አንድሬ ሳንቶስ፣ ከዛ ውጪ ብሩኖ ጊሜሬሽ፣ ካሴሚሮ እንዲሁም ኤደርሰን የጃምፔሮ ጋስፔሪኒው የአታላንታው የአማካይ መስመር ተጫዋች ነው ኤደርሰን። ከዛ ውጪ ጌርሰን እንዲሁ ጥሪ ቀርቦላቸዋል። በፊት መስመር ላይ አንቶኒ እንግዲህ ጥሪ ቀርቦለታል፣ ምንም ጥያቄ የለውም። ዩናይትድን ከለቀቀ በኋላ እንደ አዲስ የተወለደው ተጫዋች ነው። በዩናይትድ እግር ኳስ ራሱ በመደሰቻ ሳይሆን ማዘኝ በጣም ማዝንበት የስፖርት መድረክ ሆኖብኝ ነበረ። ስራ ቢሆንም እያዘንኩኝ ስራ እየተካፈው የምጮትበት ጊዜ ነበርና በጣም ከዚህ በላይ መቋቋም አልችልም ብዬ ያለቀስኩበት አጋጣሚ ነበር ብሎ በቅርብ አሁን ሰሞኑን እንግዲህ ቃለመጠይቅ ላይ አንቶኒ ነገር ይፋ ማድረጉ የሚታወቅ ጉዳይ ነውና ወደ ሪያል ቤቲስ ካቀና በኋላ ግን ሌላ ተጫዋች ሆኖ እየታየ ይገኛል። የነገ ደግሞ በኮንፈረንስ ሊግ ፋይናል ከቼልሲ ጋር እንግዲህ ዋንጫ ክብርም ከቤቲስ ጋር የሚያሳካበት እድልን እንግዲህ የሚያገኝ ይሆናል ማለት ነው። አንቶኒ ጥሪ ቀርቦለታል። ከዛ ውጭ ኤስቴቫኦ ዊሊያን ይህ ተጫዋች በቼልሲ በተለይ የፊታችን አሁን በዚህ የክረምት የዞር መስኮት ላይ 18 ዓመት ሞላው ቼልሲን ይቀላቀላል። የቀጣይ ዓመት የቼልሲ ማጥቃት እንቅስቃሴ አብዮት አቀጣጣይ ይሆናል ተብሎ ነው የሚገመቱ ከኮል ፓልመር ጋር። ኤስቴቫኦ ዊሊያን በፓልሜራስ ነው የሚጫወተው፣ ጥሪ ቀርቦለታል። ጋብሪኤል ማርቲኔሊ ከአርሰናል፣ ማቲያስ ኩኛ አሁን ከዩናይትድ ብንለው ይሻላል፣ ወደ ዩናይትድ የሚያደርጉን ዝውውር ያጠናቀቀ ተጫዋች ስለሆነ፣ ራፊኒያ ከባርሴሎና፣ ቪኒሲየስ ጁኒየር ከሪያል ማድሪድ እንዲሁም ደግሞ ሪቻርልሰን ድጋሚ እንግዲህ ጥሪ ቀርቦለታል። ይህም ተጫዋች ከ2002 በኋላ ጥሪ ቀርቦለት አንድ ጊዜ ብቻ ነው ለሀገሩ በጣም ከብሔራዊ ቡድን ከራቁ ተጫዋቾች መካከል ሪቻርልሰን ስሙ ይጠቀሳል። ግን በኤቨርተን ከካርሎ አንቸሎቲ ጋር በደንብ ይታወቃሉ። የአጥቂ ምርጫቸው ቁጥር 1 ሪቻርልሰን ነው። ስለዚህ ተጫዋች ጥሪ እንዳቀረቡለት ማንሳት ይቻላል ማለት ነው። ብራዚል እንግዲህ የዓለም ዋንጫ ማጣሪያ መርሃ ግብሯን በቀጣይ ወር የምታከናውን ይሆናል። ከዛ ውጪ ላሚን ያማል አዲስ ውል ይፈርማል ተብሏል። ይህም በተረጋገጠ ደረጃ እየተገለጸ የሚገኝ ጉዳይ ነው። እስከ 2031 ድረስ የባርሴሎና ተጫዋች እንደሚሆን በፊርማው በመጪዎቹ ጥቂት ቀናቶች ላይ ያረጋግጣል ተብሏል። የ17 ዓመቱ ተስፈኛ ቀኝ ክንፍ የአጥቂ መስመር ተጫዋች ላሚን ያማል በነገራችን ላይ ይሄ ተጫዋች ከኢንተር ሚላን ጋር የመልስ በተለይ ደግሞ ሁለተኛው አጋማሽ ላይ የነበረው እንቅስቃሴ እኔ እንግዲህ በዚህ እድሜ ማደለም ብቻ ታይቶ የሚታወቅ በጣም አስደናቂ እንቅስቃሴ ነበር ያደረገው ኢንተር ሚላን የመልስ ጨዋታ ሳንሲሮ ላይ ሁለተኛው አጋማሽ። ይሄንንም ዚነዲን ዚዳን እየመሰከረለትና ያጨበጨበለት ተጫዋች ነው ላሚን ያማል። በ17 ዓመት እንደዚህ በጣም የአጠቃላይ የሁሉም የሜዳው ላይ ትኩረት አንድ ተጫዋች ላይ ሲሆን አይቻል አቅም ብሎ ተናግሯል ዚነዲን ዚዳንና እሱም የመሰከረለት በጣም ጥሩ አቅም ያለው ተጫዋች ነው ላሚን ያማል። ወኪሉ ሆርጌ ሜንዴስ ነው። ሆርጌ ሜንዴስ የፖርቹጋላዊ ግለሰብ ከዚህ በፊትም የክርስቲያኖ ሮናልዶ በተለይ ክርስቲያኖ ሮናልዶ ከዩናይትድ ለቆ ወደ አውሮፓ ወደሚገኙ ክለቦች እንዲፈልግ ጥያቄ አቅርቦ ሜንዴስ ፈልገው ማግኘት አቃተው ከእሱ ጋር መለየታቸው ይታወቃል እንጂ ሆርጌ ሜንዴስ በርካታ ተጫዋቾች ወኪል ነው። ጆ ፌሊክስን ጨምሮ በርካታ ፖርቹጋላውያን ተጫዋቾች ወኪላቸው ሆርጌ ሜንዴስ እንደሆነ ይታወቃል። የላሚን ያማልም ወኪል ነውና ተጫዋቹ በተለይ በባርሴሎና ጸንቶ የሚቆይበት መንገድ አረጋግጧል። ዴኮም የባርሴሎና ቴክኒካል ዳይሬክተር ፖርቹጋላዊ ነው። ሜንዴስም ፖርቹጋላዊ ነው። ብዙ የሚያግባባቸው ነገሮች አሉ። ሜንዴስም ከሚመለከታቸው የባርሴሎና አካላቶች ጋር ከተነጋገረ በኋላ የላሚን ያማልን በተለይ ጥቅም የሚያስጠብቅ አይነት ኮንትራት መቅረቡን ካረጋገጠ በኋላ ተጫዋቹ ውሉን እንደሚያድስ ማረጋገጫ ሰጥቶበታል ማለት ነው። የተጫዋች በጣም ጥሩ አቅም ያለው ተጫዋች ነው። ወደፊት የወርቅ ኳስ ፕሬስቲጂየስ የሚባለውን አዋርድ ወይም ደግሞ የባላንዶር ክብረን የማሳካት አቅም ካላቸው ተጫዋች መካከል አንዱ ነው። ምንም ጥያቄ የለውም። የጊዜ ጉዳይ ነው። ገና 17 ዓመቱ ነው። እስከ 6 ዓመት ሲጨመርበት ወደ እስከ 23 ዓመቱ ድረስ በባርሴሎና ጸንቶ የሚቆይ ተጫዋች ይሆናል ማለት ነው። ተጫዋች ማሰር የሚፈልግ ክለብ ካለም ከ1 ቢሊዮን ፓውንድ በላይ ውጪ ማድረግ ይጠበቅበታል። ይሄ ደግሞ የሚታሰብ ጉዳይ አይደለም። ስለዚህ በሪሊዝ ክሎዝም በውል ማፍረሻም የተጠነፈገ ውል ነው የሚፈርመው ማለት ነው። ላሚን ያማል እንግዲህ እስከ 23 ዓመቱ ድረስ ማለት ነው። በአጠቃላይ በባርሴሎና ጸንቶ የሚቆይ ይሆናል። የባርሴሎና የማጥቃት እንቅስቃሴ በመጪዎቹ ጊዜያቶች ላይም የመምራት ኃላፊነት ይረከባል ተብሎ ነው የሚገመተው። የተጫዋች በዚህ ዓመት የኤል ክላሲኮ ላይ በተደጋጋሚ ኳስና መረብን በማገናኘት ከዛ ውጪ አውትሳይድ ፉት ወይም ደግሞ ይሄ ሞድሪች ብዙ ጊዜ በቀኝ እግሩ ፓስ የሚያደርጋትን ኳስ እሱ በግራ እግሩ ብዙ ጊዜ እያደረገው ይገኛል። በአውትሳይድ ፉት ሌላው መለያው ጉዳዮች እየሆኑ ይገኛሉ። ከላሚን ያማል ጋር በተያያዘ የስፔን ላሊጋን ጨምሮ የኮፓ ዴል ሬይ እንዲሁም ደግሞ የስፔን ሱፐር ካፕን በዚህ ዓመት ከባርሴሎና ጋር በስፔን ውስጥ ያሉትን ሁሉንም ዋንጫዎች ጠራርጎ የወሰደ ተጫዋች ነውና በቀጣይ ጊዜያቶች ላይ ደግሞ ሻምፒየንስ ሊግን ማሳክቶ የባላንዶር ክብረ
የማሳካት አቅም እንዳለው ብዙዎች የመሰከሩለት ይገኛሉ። ያማል እስከ 2030 በባርሴሎና ተጫዋች እንደሚሆን በይፋ የተረጋገጠበት አጋጣሚ እንዳለ ማንሳት ይቻላል። ከዛ ውጪ አስገራሚ ጉዳዮች ከአርሰናል እግር ኳስ ክለብ የዝውውር ርዕሰ ጉዳዮች ጋር በተያያዘ እየተሰሙ ይገኛሉ። እንግዲህ የሰሜን ለንደኑ ክለብ ስማቸው አሁን ከሰሞኑ በተለይ የክረምት የዝውውር መስኮት ገና ሳይከፈት ከቤንያሚን ሼስኮና ከቪክተር ጊዮኬሬሽ ጋር እየተያዘ እንደሚገኝ ይታወቃል። በስፋት እንግዲህ መረጃዎችም በተለይ ታምብሎይዶችም አውታሮችም ይህን ነገር ነው እየተቀባበሉ የሚገኙት። አሁን ታዲያ ወደ ስፔን ታማኝነትን ካተረፉ አውታሮች መካከል ስሙ ከፊት የሚጠቀሰው ማርካ ደግሞ እንዳስነበበው ከሆነ መድፈኞቹ ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም እንቅስቃሴዎችን ጀምረዋል ሲል አስነብቧል። እንግዲህ አርጀንቲናዊ የዓለም ዋንጫ አሸናፊ ተጫዋች ነው ዩሊያን አልቫሬዝ ወደ ፕሪሚየር ሊጉ መመለስ እንደሚፈልግ የሚጠቁሙ መረጃዎች ሲወጡ መቆየታቸው አይዘነጋም። አዲሱ የክለቡ ቴክኒካል ዳይሬክተር አንድሪያ ቤርታ የቀድሞ የማንቸስተር ሲቲ የአጥቂ መሰረት ተጫዋች ምን አይነት አስተዋጽኦ ሜዳ ላይ ሊያበረክት እንደሚችል በደንብ ጠንቅቆ ያውቃል። ከቀድሞ ክለቡም ይህንን ተጫዋች ለማስፈረም ጥረት እያደረገ ይገኛል ተብሏል። አርሰናል እንግዲህ ያለፉትን 2 ዓመታት ዋንጫውን ለማሳካት ከጫፍ እየደረሱ ያልቻሉበት መንገድ ወይም ደግሞ ከፉክክር በዘለለ ምንም የተለየ ነገር ማሳየት እንዳይችሉ እንቅፋት ከሆነባቸው ጉዳዮች መካከል አንዱና ዋነኛው በክለቡ ሁነኛ የ9 ቁጥር የአጥቂ መሰረት ተጫዋች አለመኖር ነው። ያ ከብዙ በጥቂቱ የሚነሳ ምክንያት ነው። ያንን ነገር ግን እልባት ለመስጠት ከዛ በተጨማሪ የስብስባቸውን ጥልቀትና ጥራት መጨመር መቻል እንዳለባቸው በዚህ የውድድር ዘመን የ2004-2005 የውድድር ዘመን ለተከታታይ 3ኛ ጊዜ 2ኛ ደረጃን ይዘው ያጠናቀቁበት የውድድር ዘመን በደንብ ያስረዳቸውም ይመስላል። በዚህ ዝውውር መስኮት ደግሞ ክለቡ ምን ያክል በጣም በቁም ነገር ለመንቀሳቀስ እንዳሰበም ማሳያ ተደርጎ እየተቆጠረ ይገኛል። የዩሊያን አልቫሬዝን ዝውውር ማከናወን ፍላጎት አላቸው ተብሎ መገለጹ ማለት ነው። በአሁኑ ሰዓት በዓለማችን ላይ አሉ ከሚባሉ በጣም ጨራሽ የአጥቂ መሰረት ተጫዋቾች መካከል አንዱና ዋነኛው ነው ዩሊያን አልቫሬዝ። አምና በዚህ ሰዓት ነበረ ሲቲ ለቆ እንግዲህ ሮጂ ብላንኮዎችን የተቀላቀለው። አትሌቲኮች እንግዲህ ለተጫዋቹ የወጡት ሂሳብ ከተከፈላቸው ተጫዋቹን ለመልቀቅ ብዙ ያቅማማሉ ተብሎ አይገመትም። እንደሚታወቀው አሌክሳንደር ሶርሎዝም በዚህ ክለብ ውስጥ የሚገኝ ሌላው የአጥቂ ባህሪን የተላበሰና ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። አልቫሬዝ ዘንድሮ በተሰለፈባቸው 36 የላሊጋ መርሃ ግብሮች 19 ጎል ሲያስቆጥር 3 ኳስ አመቻችቶ አቀብሏል። በሁሉም ጨዋታዎች ካየነው ደግሞ በ54 ጨዋታዎች 29 ጎል ያስቆጠረ ተጫዋች ነው። ታዲያ የአርሰናል ቴክኒካል ዳይሬክተር አንድሪያ ቤርታ ደግሞ ከቀድሞ ክለቡ ወይም ከአትሌቲኮ ማድሪድ የሚያውቃቸው የውሳኔ ሰጪ አካላት የክለቡ የበላይ አካላት ጋር በመነጋገር ተጫዋቹን ለማስፈረም ጥረት እያደረገ እንደሚገኝ ነው መረጃዎች በስፋት እየጠቆሙ የሚገኙት። እንደሚታወቀው አንድሪያ ቤርታ በአትሌቲኮ ማድሪድ በነበረው ቆይታ ሉዊስ ሱዋሬዝን ከባርሴሎና በማስፈረም እንግዲህ የላሊጋውን ክብር ከፍ አድርጎ እንዲያሳኩ ትልቅ ሚና የተወጣ ግለሰብ ነው አንድሪያ ቤርታ። ከዛ ውጪ እንደና አልቫሮ ሞራታ አይነት ተጫዋቾችንም እንዳስፈረመ ይታወቃል በተለያዩ ጊዜያቶች ላይ ማለት ነው። ስለዚህ የማጥቃት እንቅስቃሴ ላይ ወይም ደግሞ የ9 ቁጥር ቦታ ላይ የሚገኙ አጥቂ መስመር ተጫዋቾችን ለክለቡ የሚያስፈልጉ መፍትሄ ላይ በተለይ ደግሞ በአጥቂ መስመር እስከሆነ ድረስ ይሄ ግለሰብ ያንን መፍትሄ ለማቅረብ ዝግጁ የሆነ እንቅስቃሴዎችን በተለያዩ ጊዜያቶች ላይ ሲያደርግ እንደ አብነትም እንደ ምሳሌው ለመጥቀስ ያለው የሱዋሬዝና የሞራታን ጉዳይ ጠቀስኩት። በአርሰናልም አልቫሬዝ የትክክለኛው የአርሰናል እንግዲህ የ9 ቁጥር ጥያቄ ምላሽ ነው ብሎ ያሰበም ይመስላል። ይህንን ዝውውር ለመቋጨት አርሰናል እስከ 83 ሚሊዮን ፓውንድ ድረስ ወጪ ለማድረግም ዝግጁ ናቸው የሚሉ ጉዳዮች ናቸው እየወጡ የሚገኙት። እንግዲህ ማርካ ይህንን ዘገባ ይዞ ወጥቷል። ማርካ ደግሞ ታማኒነት በተለይ ክርስቲያኖ ሮናልዶ ወደ ጁቬንቱስ ያቀናል ሲል ማንም አላመነውም። ማርካ ነበር የዘገበው ምን ያክል ታማኒነት ወይም ደግሞ ለክለቡ ቅርብ የሆነ ለማድሪድ ከተማ ክለቦች ማለት ነው ለሪያል ማድሪድም ለአትሌቲኮ ማድሪድም ቅርብ የሆነ አውታር እንደሆነ አመላካሽ ነጥብ ነውና አርሰናል ተጫዋች ላይ ፍላጎት እንዳላቸው ተጫዋቹን ለማስፈረም ንግግር መጀመራቸውን በይፋ ዘግቧል። ከሶጪ ማንቸስተር ሲቲዎች ራያን አየት ኑሪን ለማስፈረም ይፋ ጥያቄ ያቀርበዋል። ይህንንም ለክለቡ ቅርብ የሆነው ድረገጽ ሲቲ ኤክስትራ ነው ያስነበበው። በዚህ ዓመት ክለቡ ወልቭስ ሜዳ ላይ አስደናቂ እንቅስቃሴን እያሳዩ ከሚገኙ ተጫዋቾች መካከል አንዱና ዋነኛው ራያን አየት ኑሪ ነው። አሰልጣኝ ጋሪ ዩኔል ከተሰናበተ በኋላ በአዲሱ አሰልጣኝ ቪቶር ፔሬራ ስር የማጥቃት እንቅስቃሴያቸው ተመጥኖ ቢታይም የዚህ ተጫዋች ማለት ነው የሱን ፍልስፍና የአሰልጣኙን የጨዋታ እቅድ በመረዳት ሜዳ ላይ ከሚያቀናቅኑ ከሚንቀሳቀሱ ተጫዋቾች መካከል በልዩነት የአልጄሪያ ራያን አየት ኑሪ ይጠቀሳል። ማቲያስ ኩኛም ሌላው የሚጠቀሰው ተጫዋች ነው። ኩኛ ግን ወደ ዩናይትድ አቅንቷል። ራያን አየት ኑሪ ደግሞ ወደ ማንቸስተር ሲቲ ለማቅናት ንግግሮች ላይ እንደሚገኝ መናገር ይቻላል። ወልቭሶች የሚያሳዩትን ጥሩና መልካም እንቅስቃሴ ወጥነት ባለው መልኩ በውጤት ማጀብ ተስኗቸው ነበር። አሁን ግን በውጤቶች አጅበው ከወራጅ ቀጠናው ተላቀው በሊጉ የወገብ ደረጃን ይዘው አጠናቋልና በዛ ሂደት ሚናቸው ከፍተኛ ከነበሩ ተጫዋቾች መካከል ራያን አየት ኑሪ ስሙ ይካተታል። ተጫዋቹ በቀጣዩ ዓመት ማለትም በ2026 በሞሊኒዮ የሚያቆየው ውል የሚጠናቀቅ ነው የሚሆነው። ስለዚህ ተጫዋቹ አዲስ ውል እንደማይፈርም እንግዲህ ባለሙሉ ተስፋ የሆኑት ሁለቱ የማንቸስተር ከተማ ክለቦች አየት ኑሪን በመጪው ክረምት የዝውውር መስኮት ላይ ለማስኮብለል ጥረት እያደረጉ ይገኛሉ። ሁለቱ የማንቸስተር ከተማ ክለቦች ማለት የዩናይትድ ተጫዋች ላይ ፍላጎት እንዳለው ግልጽ ነው። አዲሱ አሰልጣኝ አሞሪም በዩናይትድ እዚህ ቦታ ላይ ያለው ክፍተት መጠገን መቻል እንዳለበት አምኗል። እንደሚታወቀው ፓትሪክ ዶርጉ ያው ፈርሟል። የተጫዋች ከሊቼ በቂ አይደለም። ከዛ በተጨማሪ ደግሞ ከሱ ፍልስፍና ጋር ተጣጥሞ መሄድ የሚችል ተጫዋች በዚህ ቦታ ላይ እንደሌለ ተረድቷል። ያው የሉክሾ ቦታ ላይ የሚነሱ ክፍተቶች ስላሉ ነው ተጫዋቹ ላይ ያልተረጋጋ ሜዳ ላይ አቋም ማለትም ክህሎቱ እንደ ድሮ አለመሆኑ ተደራራቢ ጉዳት የሚያጋጥመው ተጫዋች መሆኑ ቦታውን እንዲያድስ ለፓትሪክ ዶርጉም ይበልጥ ፉክክር ሊሰጥ የሚችል ጥሩ አቅም ያለው ፕሪሚየር ሊጉን በደንብ የሚያውቅ ተጫዋች ማስፈረም መቻል አለብን የሚል እምነት ላይ ደርሷል ተብሎ የተገለጸ ይገኛል። ከዛ በተጨማሪ ደግሞ ሊቨርፑልም የዚህ ተጫዋች ላይ ፍላጎት ነበራቸው። በነገራችን ላይ የርጋን ክሎፕ ክለቡን እስኪለቅ ድረስ በጣም በጥብቅ
ሲፈልጉት የነበረው ተጫዋች ነው ራያን አይስ ኖሪ። በዚህ ላይ ሮበርትሰንና ኮስታ ሲሚካስ ምንም ያው ሮበርትሰን የእድሜ ጉዳይ ይነሳበታል። 31ኛ ዓመቱን ባሳለፍነው ወር ነው ያዘው። ኮስታ ሲሚካስ የመሰለፍ እድሉን በጣም ጠባብ ነው። ክለቡንም ሊለቅ እንደሚችል የተገለጸ የሚገኘው ይህ ተጫዋች የቡድኑ የማጥቃትና የመከላከል ሚዛን በሚገባ በመጠበቅ ቡድኑ ምንድነው ሚዛኑ ሳይዛነፍ በ90 ደቂቃ ጥሩ እንቅስቃሴ አድርጎ እንዲወጡ በማድረግ ሂደት ላይ ትልቅ ግልጋሎትና ጠቀሜታን የሚሰጥ ተጫዋች ነው። ለወልቭስ ያንን ይሰጥ በተደጋጋሚ ተመልክተናል። ዘንድሮም ያንን ነገር አይተናልና ሊቨርፑልያን ክለባቸው እንዲቀላቀል ለማድረግ ያላቸው ፍላጎት ከፍተኛ ነበር። ግን አሁን በተለይ አርነ ስሎት ወደ አሰልጣኝነት መንበሩ ከመጣ በኋላ ፊታቸውን ሙሉ ለሙሉ ወደ ሚሎሽ ኬርኬዝ ያዞሩና ፍላጎታቸውንም ወደዚህ ተጫዋች ያዘነበለ ይመስላል። የአንጅ ፖስቴኮግሉ ቶተናምም የደስቲን ኢንዶጊ የተገደበ የማጥቃት እንቅስቃሴን ከግምት በመክተት እንግዲህ ተጫዋቹ በቀይ መስመር ላይ ፔድሮ ፖሮ የሚሰጠውን አይነት ግልጋሎት በግራ በኩል እንደሌላቸው ነው የሚያምኑት። ከዛ አንጻር ተጫዋቹን ለማስፈረምም ከመንቀሳቀስ ባለፈ መልኩ 30 ሚሊዮን ዩሮ በመመደብ የዝውውር ጥያቄ ማቅረባቸው የሚታወቅ ጉዳይ ነው፣ ውድቅ ቢደረግ ማለት ነው። ስለዚህ ተጫዋቹ በበርካታ ክለቦች እንደሚፈለግ አመላካሽ ነው። ሲቲ ግን ከሁሉም ክለቦች አንዱ እርምጃ ወደፊት ሳይራመድ የቀረ ክለብ እንዳልሆነ ነው ሲቲ ኤክስትራ ይዞት የወጣው መረጃ የሚያመላክተው። ወልቭስ በፍጹም አይት ኖሪ ማጣት አይፈልጉም። ግን ተጫዋቹ ኮንትራቱ ቀጣይ ዓመት ነው የሚጠናቀቀው። ማያድስ ከሆነ ደግሞ በነፃ ከሚያጡት ይልቅ ዋጋ መጥራት ይጀምራሉ ተብሎ ይገመታል። አልጄሪያዊ የ23 ዓመቱ ራያን አይት ኖሪ በሳምንት 33,000 ፓውንድ ብቻ ነው የሚያገኘው። ተጫዋቹን ለማስፈረም የሚፈልጉ ክለቦች ደግሞ አሁን ከሚያገኘው ደሞዝ ቢያንስ 2 እጥፍ የሆነ ሳምንታዊ ክፍያም ለመክፈል ዝግጁ ናቸው። የፔፕ ቡድን ሲቲ ደግሞ በይፋ ፉክክሩን ተቀላቅሎ ተጫዋቹን ለማስፈረም ይፋ እንቅስቃሴ ጀምሯል። ስፔናዊ ታክቲሽያን ጋርዲዮላ የአይት ኖሪ ረጅም ጊዜ አድናቂ ነው። በስብስቡ በግራም የቀኝ መስመር ተመላላሽ ተከላካይ ስፍራ ቦታ ላይ ያለውን ክፍተት እንደሚታወቀው ማቲያስ ኑኔዝ ያለ ቦታው የቀኝ መስመሩን ሲመራ፣ እንዲሁም ተስፈኛ ወጣት ኒኮ ኦራይሊ ደግሞ የግራ መስመሩን እንዲመራ ሲገደዱ መቆየታቸው የሚታወቅ ጉዳይ ነው። ኒኮ ኦራይሊ እንኳን ተፈጥሯዊ ቦታው ነው፣ ግን ገና ወጣት ነው፣ ሊጉን በደንብ አላወቀውም። እንዲሁም ደግሞ ጠንካራ የሚባል እንቅስቃሴዎች ከትልቅ ቡድኖች ጋር ታማኒነት እምነት ተጥሎበት ሊሰለፍ የሚችል አይነት ተጫዋች አይደለም። እየተማረ እያደገ እየጎለበተ የሚሄድ ተጫዋች ከመሆኑ ጋር በተያያዘ በአንዴ ቦታውን እንዲሸፍን ኃላፊነት ሊጣልበት አይችልም። እንደ ዝውውር ኤክስፐርቱ ጋዜጠኛ ፋብሪዚዮ ሮማኖ ከሆነ ዘገባ ከሆነ ሲቲዎች 23 ዓመቱን አልጄሪያ ተጫዋች ለማስፈረም የሚችሉበትን ሁኔታ ለማጣራት ከክለቡ ወልቭስ ጋር ነገሮችን መጀመራቸው ማረጋገጫ ሰጥቶበታል። ተጫዋቹ በ2020 ከፈረንሳዩ ክለብ አንገርስ ነበረ በውሰት ከዛም በቋሚነት ሎን ዩዝ ኦብሊጌሽን ቱ ባይ በምትለው ኦፕሽን እንግዲህ በሚችልበትን ውል በመፈረም እንግዲህ ወልቭስን የተቀላቀለው ማለት ነው። ተጫዋቹ የነበረው የውሰት ቆይታን በሚያሳየው እንቅስቃሴ ደስተኛ የነበሩት ወልቭሶች ውሉን ቶሎ ቋሚ ያደርገውታል በ9.8 ሚሊዮን ፓውንድ ወጪ አድርገው ማለት ነው። አሁን ታዲያ ተጫዋቹን ለማግኘት ወደ 45 ሚሊዮን ፓውንድ ወጪ ማድረግ ሊጠይቅ እንደሚችል ይገምታልና ትልቅ ኢንቨስትመንት ነው። ጥሩ ገቢ አግኝተው ተጫዋቹን መሸኘት የሚችሉበት እድል ይኖራል። ማቲያስ ኑኔዝን ከወልቭስ ያስፈረሙት ሲቲዎች አሁንም አይት ኖሪን ከወልቭስ በማስፈረም ሂደት ላይ ምንም እንቅፋት ያጋጥመናል ብለው አይገምቱም። የዝውውር ጥያቄው ግን የተጫዋቹ ብቻም ሳይሆን ወልቭስን ፍላጎት ማለትም የሚጠይቁትን ሂሳብ ለመክፈልና ለማሟላት የትኛው ክለብ በፍጥነት ጥረት ያደርጋል፣ በፍጥነት ይንቀሳቀሳል የሚለው ጉዳይ ነው የሚጠበቀው። የራያን አይት ኖሪ ወዴት ያምራል የሚለው ጉዳይ በዚህ ክረምት የዝውውር መስኮት ከሚጠበቁ አንኳር ነጥቦች መካከል አንዱ ነው። ከዛ ውጭ ሊቨርፑል ፍሎሪያን ቪርትስን ለማስፈረም የመጀመሪያ ጥያቄ ያቀርባል። የወቅቱ መነጋገሪያ 10 ቁጥር ሚናን የሚወጣው የ22 ዓመቱ ጀርመን አጥቂ አማካይ መስመር ተጫዋች የባየር ሙኒክን ጥያቄ ለመቀበሉን ተከትሎ መዳረሻው አንፊልድ ይመስላል። እሱም ይህንን ዝውውር ለማከናወን ከፍተኛ ፍላጎት እያሳየ እንደሚገኝ ነው መረጃዎች የሚጠቁሙት። ሻምፒዮኖቹ ሊቨርፑሎች የአጥቂ አማካይ መስመራቸውን ለማጠናከር በብቸኝነት የያዙትን ይህንን ተጫዋች ለማስፈረም እንቅስቃሴ ጀምሯል። ታዲያ ትላንት ይፋዊ 100 ሚሊዮን ዩሮ ወይም ወደ 83.9 ሚሊዮን ፓውንድ ይዘው ቀርቧል። የመጀመሪያ ዙር ጥያቄም ስለማቅረባቸው ነው የተገለጸ የሚገኘው። ተቀባይነት ያገኛል አያገኝም የሚታይ ነው የሚሆነው። ዝውውሩን ግን ቶሎ ለመቋጨት ይፈልጋሉ ሊቨርፑሎች። ከትላንት በስቲያ ዋንጫውን ከፍ አድርገው ካሳኩ በኋላ ምንም ጊዜ ሳያጠፉ ስብስባቸውን ለማጠናከር ጥረት እያደረጉ ይገኛሉ። በነገራችን ላይ ትላንትና በነበረው የባስ ፓራድ ወይም ደግሞ በተለይ ዋንጫውን ከደጋፊዎቻቸው ጋር የሚያጣጥሙበት መድረክ ነው። በየተዘዘሩ በሊቨርፑል ጎዳናዎች ላይ ከደጋፊዎቻቸው ጋር ይህንን ደስታ እያጣጠሙ በነበረበት ሰዓት ላይ እንግዲህ ወደ ደጋፊዎች እየተነዳ የመጣ መኪና እንግዲህ ወደ 17 ሰዎች ላይ ጉዳት አድርሷል ተብሎ የተገለጸ ይገኛልና ክለቡም ይህንን ጉዳይ ከመርሲሳይድ ፖሊስ ጋር እያጠራ እንደሚገኝ ለማወቅ ተችሏል። መንገድ ብዙ ጊዜ ዝግ ነው። ባስ ፓራድ ላይ እንዴት ነው ያ ግለሰብ ወይም ደግሞ መኪና እንዴት ነው ሊነዳ የተቻለው በዛ ሰዓት ላይ የሚል ጥያቄም አላቸው። ጉዳት የደረሰባቸውም የሊቨርፑል ደጋፊዎች አሁን ሕክምና እየተከታተሉ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው። ወደ ቪርትስ ስናቀና ያው እንደሚታወቀው ጓደኛው ጀርሚ ፍሪምፖንግ ወደ ሊቨርፑል ማቅናቱና ለ5 ዓመት ውል መፈረሙ ተረጋግጧል። አሁን ደግሞ ጓደኛው ቪርትስ ለማግኘት ተቃርቧል። ተጫዋቹ ቤት እየፈለገ ነው ተብሏል። ማለት ቤት ሊቨርፑል ቤት ከገዛ ግልጽ በሆነ መልኩ ወደዛ ክለብ የሚያምራት እድሉ ሰፊ ስለመሆኑ አመላካሽ ነጥብ ነው፣ የጊዜ ጉዳይ ካልሆነ በስተቀር ማለት ነው። ተጫዋቹ በዚህ ዓመት በሌቨርኩሰን እግር ኳስ ክለብ ውስጥ 16 ጎል አስቆጥሮ 15 ኳስ አመቻችቶ ማቀበል የቻለ ተጫዋች ነው። የማጥቃት እንቅስቃሴ ላይ ትልቅ አስተዋጽኦ ሊያበረከት የሚችል አቅም ያለው ተጫዋች ነው። የነ መሐመድ ሳላህን አቅም ይበልጥ ያጎለብታል ተብሎ ይገመታል። እነሱ ላይ ብቻ የተጣለውንም ሸክም ለመጋራት ነው ወደ ሊቨርፑል የሚያቀናው። ሌቨርኩሰኖች ከተጫዋቹ ወደ 130 አነሰ ከተባለ በዛ ከተባለ ደግሞ 150 ሚሊዮን ዩሮ ነው የሚጠብቁት። ሊቨርፑል ያቀረቡት 100 ነው። እንግዲህ ሊቨርፑል ጥያቄ ተቀባይነት የማግኘት እድሉ ጠባብ ሊሆን እንደሚችል ይሄ አመላካሽ ነጥብ ሊሆን ይችላል። ግን በድርድር ከስምነት መድረስ
መድረሳቸው እንደማይቀር ግን ሊቨርፑል ኤኮ ይዞት የወጣው መረጃ ያመላክታል። ከዛ ውጪ ማንቸስተር ዩናይትድ ብራያን ምቤሞን ለማስፈረም 54 ሚሊዮን ፓውንድ ይዘው እንግዲህ ጥያቄ አቅርበዋል ተብሏል። እንግዲህ ማንቸስተር ዩናይትድ እዚህ ቦታ ላይ ከማርከስ ራሽፈርድ ጋር በጊዜያዊነት ተለያይቷል። አሁን ደግሞ በቋሚነት ሊለያዩ እንደሚችሉ እየተገለጸ ይገኛል ከራሽፈርድ ጋር ማለት ነው። በዛ ምክንያት እንግዲህ ምቤሞን ለማስፈረም ከፍተኛ ፍላጎት ማሳደራቸው እንደ ክለብም ጥረት እያደረጉ የሚገኙበት ጉዳይ ስለመሆኑ እየተገለጸ ይገኛል። ራሽፈርድ ተነሳ እንጂ ጄደን ሳንቾም አንቶኒም ዳግም እንግዲህ ወደ ማንቸስተር ዩናይትድ የመመለስ እድላቸው ምን ያክል ሰፊ ነው የሚለው ራሱን የቻለ ትልቁ አጠያቂ ጉዳይ ነው። በየክለቦቻቸው ደስተኛ መሆናቸውን እየገለጹ ስለሚገኙ ማለት ነውና ምቤሞ አምና የብሬንትፈርድ ምርጡ ተጫዋች ነበር ቢባል ማጋነን አይሆንም። ባደረጋቸው 25 የፕሪሚየር ሊግ ጨዋታዎች 9 ጎል አስቆጥሮ 6 ኳስ አመቻችቶ አቀብሎ ነበር። ዘንድሮም ከዛው ቋሚ የቀነሰ ነገር አይታይበትም። ዘንድሮም በአጠቃላይ ባደረጋቸው በፕሪሚየር ሊጉ 32 ጨዋታዎችን አድርጓል። 15 ጎል አስቆጥሯል። 4 ኳስ አመቻችቶ ማቀበል የቻለ ተጫዋች ነው። የዓመቱ ምርጥ ተጫዋቾች ስም ዝርዝር ውስጥም ስሙን አካቷል። በእንግሊዝ ፕሪሚየር ሊግ ላይ ማለት ነው። ወደ 2677 ደቂቃዎች ገደማ ተሰልፎ የተጫወተ ተጫዋች ነው። እንደሚታወቀው ብሬንትፈርድ ላይ ሌሎች የማጥቃት እንቅስቃሴን የተላበሱ ተጫዋቾች እንደነበሩ ይታወቃል። አይቨን ቶኒ ጨምሮ ዮሐን ዊሳ ቶኒ በተለይ ደግሞ ከጨዋታ ውርድ ጋር ባልተሰለፈባቸው ጊዜያቶች ላይ በሂደትም ክለቡን በለቀቀበት ጊዜ ላይ የቡድን የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ በመሆን በተለይ ብሬንትፈርድ ብዙ በማጥቃት እንቅስቃሴ የሳሳ ቡድን ሆኖ እንዳይታይ በማድረግ ሂደት ላይ ብሬንትፈርድ ትልቅ ሚና ብራያን ምቤሞ ትልቅ ሚና ሲወጣ ነበረ። ከዮሐን ዊሳ ጋር ደግሞ የፈጠሩት ጥምረት አስደናቂ ሆኖ ባለፉት 2 ዓመታት እየተመለከት ነው እንገኛለን ማለት ነው። በየጨዋታዎቹ ለብሬንትፈርድ የማጥቃት እንቅስቃሴ እንዲሰልጥ የሚያደርገው ጥረት ተጫዋቹ ያለውን አቅም ቁልጭ አድርገው የሚያመላክት ነውና ካሜራናይ ነው። ይሄ ክንፍ አጥቂ ተጫዋች ሌላው ምቹ አማራጭ በመሆን የአሞሪም ስብስብን ተዋህዶ ለማንቀሳቀስ የሚቸገር ተጫዋች ይሆናል ተብሎ አይገመትም። በአማድ ያለው ቦታ ላይ ትክክለኛ ተተኪ መሆን ይችላል፣ ፉክክር ሊሰጥ ይችላል። እንዲሁም ደግሞ የሜዳ ላይ አስተዋጽኦም እንደ አማድ የመሆን አቅም ያለው ተጫዋች ከመሆኑ ጋር በተያያዘ አሁንም በክረምት የዝውውር መስኮት ላይ ተጫዋቹ ለማስፈረም ጥረት እንደሚያደርጉ ዴይሊ ሜል በዘገባው ላይ አመላክቷል ማለት ነው። የተጫዋቹ እንቅስቃሴ ሌሎች ክለቦችንም ቀልብ ስቧል። አርሰናልን ጨምሮ ሊቨርፑል ተጫዋቹን የማስፈረም ፍላጎት አላቸው። ግን ከማንቸስተር ዩናይትድ እንግዲህ ፋይ ጥያቄ አቅርቧል። ሌሎች ምቤሞን የሚፈልጉት ሌሎች ክለቦች ጥያቄ ሳያቀርቡ ዩናይትድ ግን አንድ እርምጃ ተራምዷል። እንግዲህ እነን ተጫዋች የግዱ ለማድረግ በሚደረገው ጥረት ላይ ቀደም እንዳነሱት ወደ 100 ሚሊዮን ፓውንድ ነው የተመደበለት። ይህ ቡድን ግን ከቻለ ግብ ጠባቂውን ካልቻለ ግን የማጥቃት እንቅስቃሴውን ሊያሳልጡ የሚችሉ ተጫዋቾችን በማስፈረም ሊጣመድ ይችላል ተብሎ ነው የሚገመተው። እንደሚታወቀው የማቲያስ ኩኛ ዝውውር ኦልሞስት ተጠናቋል በስፋት ተብሎ የተገለጸ የሚገኘው ማለት ነው። በቀጣይ ጥቂት ቀናቶች ላይም ክለቡ ራሱ በማህበራዊ ትስስር ገጾቹ አማካኝነት ይፋ ያደርጓል ተብሎ ይገመታል። የሩበን አሞሪም የክረምት የዝውውር መስኮት የመጀመሪያው ፈራሚ መሆኑም እንደማይቀር ነው መረጃዎች በስፋት እየጠቆሙ የሚገኙት። አሁን ደግሞ ብራያን ምቤሞ ሁለተኛ ፈራሚያቸው እንዲሆን በማድረግ ሂደት ላይ ትልቅ እንቅስቃሴ ለማድረግ ፍላጎት አላቸው ተብሎ የተገለጸ ነው የሚገኘው። ብሬንትፈርድ እንግዲህ በ2019 ነሐሴ ወር ነበር ምቤሞን ከፈረንሳይ ክለብ ትሮይስ በ7.5 ሚሊዮን ፓውንድ ያስፈረሙት። አሁን አትርፈው እንግዲህ ይሸጡታል ማለት ነው። በትልቅ ለዞም ከፍተኛ በሆነ መልኩ ጥሩ ትርፍ ነው የሚያገኙበት ከዚህ ተጫዋች ማለት ነው። ምቤሞ በጂቴክ ኮሚኒቲ ስቴዲየም እስከ 2026 ሰኔ ወር ድረስ የሚቆይ ኮንትራት አለው እስከ ቀጣይ ዓመት ማለት ነው። ግን ያው ኮንትራቱን የማያድስ ከሆነ ተጫዋቹን በነፃ ብሬንትፈርዶችን ማጣት አይፈልጉም። ስለዚህ በዛ ቢባል ያው ተጫዋቹን በመጪው ክረምት የዝውውር መስኮት ላይ ከ50 እስከ 60 ሚሊዮን ዩሮ ከቀረበ ይህንን ተጫዋች ለመሸጥ ይገደዳሉ ተብሏል። ዩናይትድ ደግሞ ያቀረበው ወደ 54 ሚሊዮን ፓውንድ ገደማ ነውና ተጫዋቹን ምናልባትም ደግሞ ይህንን ጥያቄ ከግምት ውስጥ ሊከቱ ይችላሉ ተብሎ በስፋት የተገለጸ ይገኛል ማለት ነው። ባለው ወቅት ሁኔታ ዩናይትዶች ይህንን ተጫዋች ለማስፈረም የሚደረገውን ፉክክር እየመሩ እንደሚገኙ ማንሳት ይቻላል። የዩናይትድ ይፋዊ የዝውውር ጥያቄ በብሬንትፈርዶች ምን አይነት ምላሽ ይሰጥበታል የሚለው ጉዳይ በቀጣይ ይጠበቃል። በመጨረሻም 32 ተጫዋቾችን የያዘው የዩናይትድ ስብስብ ወደ እስያ አቅንቷል። የውድድር ዘመኑ ባሳለፍነው እሁድ መጠናቀቁ የሚታወስ ሲሆን ተጫዋቾቹ ተበታትነው የተወሰነ የእረፍት ጊዜያቸውን እንኳን የሚያጣጥሙበትን ጊዜ ተናፍገዋል ተብሎ ሊወሰድ ይችላል። እንግዲህ ከ1974 አንስቶ በክለቡ ታሪክ እጅግ በጣም አስከፊ የሚባለውን የውድድር ዘመን አሳልፎ ያጠናቀቀው ማንቸስተር ዩናይትድ ምንም ረፍት ሳይወስዱ 32 ተጫዋቾችን በመያዝ ወደ እስያ ስለማቅናታቸው ለማወቅ ተችሏል። አሰልጣኝ ሩበን አሞሪም የውድድር ዘመኑ ሲጠናቀቅ 2 የአቋም መገምገሚያ ወይም መለኪያ ጨዋታዎችን እንደሚያደርጉ ቀደም ብሎ ማሳወቁ አይዘነጋም። ከቡድኑ ጋር የሚጓዙ ተጫዋቾች መካከል አምበሉ ብሩኖ ፈርናንዴዝን ጨምሮ ካሴሚሮ እንዲሁም ደግሞ አዲስ ክለብ መፈለግ እንደሚችል የተነገረው የ20 ዓመቱ አርጀንቲና የተስፈኛ ወጣት አሌያንድሮ ጋርናቾ ይገኙበታል። በተለይ ደግሞ ጋርናቾ በአውሮፓ ሊግ የፍጻሜ ጨዋታ ላይ 20 ደቂቃ ብቻ ማግኘቱን ተከትሎ ንዴቱን በመግለጹ ምክንያት ከአሰልጣኙ ጋር ውጥረት ውስጥ በመግባት የውድድር ዘመኑ የመጨረሻ መርሃ ግብር ላይ ከስብስቡ ውጪ እንዲሆን መደረጉ አይዘነጋም። ቀዮች ሰይጣናት በቀጣይ ዓመት ተጠናክረው ለመቅረብ የአሰልጣኙን ያጫወት ፍልስፍና ለተጫዋቾች ላይ በጣም ተደራራቢ ነጥብ ጨዋታዎች በየሳምንቱ ሳይመጡባቸው በነጻነት የሩበን አሞሪምን ያጫወት መንገድ እንዲረዱ ለማድረግ እንደዚህ አይነት የአቋም መገምገሚያ የአቋም መለኪያ ጨዋታዎች ፋይዳቸው ብዙ ሊሆን እንደሚችል ይገመታል። ወደ ማሌዥያ ነው ያቀኑት ቀዮች ሰይጣናት እንግዲህ ነገ
ኤዥያ ምርጥ ስብስብ ወይም ኤዥያን ኦል ስታርስ ጋር በኳላላምፑር ጨዋታቸውን ያደርጋሉ። እንዲሁም የፊታችን አርብ ደግሞ ከሆንግ ኮንግ ብሔራዊ ቡድን ጋር የሚጫወት ይሆናል። ከዚህ ጉዞ ወደ $10 ሚሊዮን ክለቡ ገቢ እንደሚያገኝም ቢቢሲ ዘግቧል ማለት ነው። ሃሪ ማጓየር ከዚህ ጋር በተያያዘ ጥያቄ ቀርቦለት ነበር። የረፍት ጊዜያችሁ ነው፣ አሁን የውድድር ዘመኑ ተጠናቋል፣ ግን እናንተ ጨዋታ ልታደርጉ ነው፣ ምን ትላለህ በዚህ ጉዳይ ላይ ብሏል። እንግዲህ እኛ ረፍት ጊዜያችን ነው ማጣጣም አለብን ብለን እንግዲህ ጥያቄ ማቅረብ የምንችልበት ሁኔታ ላይ አይደለም ያለ ነው። ይሄ የሚታይ ጉዳይ ይመስለኛል። ብዙም ተጫዋቾች ምናልባት ደስተኛ ላይሆኑ ይችላሉ በዚህ ጉዞ፣ ምክንያቱም ረፍት ማግኘት የሚፈልግ ተጫዋች ሊኖር ስለሚችል። ግን በዚህ ውድድር ዘመን ያሳየነው ደካማ እንቅስቃሴ ረፍት ይገባናል ብለን የምንጠይቅበትን ሞራል እንድናጣ አድርጎናል ብሎ ተናግሯል ሃሪ ማጓየር። የቡድኑ ይፋዊ የቀድሞ ውድድር ዝግጅቶች ግን በቀጣይ ሐምሌ ወር በአሜሪካ እንደሚጀምሩ ይታወቃል። ቀዮች ሰይጣናት የ2004-2005 የውድድር ዘመንን 11 የሊግ ጨዋታዎችን ብቻ በማሸነፍ 15ኛ ደረጃን ይዘው ማጠናቀቃቸው የሚታወቅ ነው። ለዛሬ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ